ታዲያ አቤት ትግኝ ምን የተፈጠረው? እኔ ከአንቺ እናልጠብቅም ነበር። እታለም ምን ያደረግሽ? እኔም ከዚህ ቤት ሄድላችኋለሁ። ሁላችሁም ደስ ይበላችሁ። ወዴት እንዴ? በፍቅርና በቤዛ ምክንያት አደይ ከስራዋ ተፈናቅላለች። አደይና አሹ በእነዚህ በሁለቱ ሰዎች ምክንያት ስራቸውን ለቀው ወጥተዋል። አሹ በንዴት ከቤት እንደወጣ ወዴት እንደተሰወረ አልታየም ነበረ። አሹ እንግዲህ ምንም ያደረግኩት ነገር የለም፣ አንድ ነገር እንዳትረሱ፣ እኔም ሆንኩ እህቴ አደይ ምንም ያጠፋ ነው ነገር የለም፣ ነገር ግን ይህንን ነገር ማን እንዳደረገ መርምራችሁ ድረሱበት በማለትም ለሩታ ተናግሮ ነበረ። እንግዲህ ስራውን ለቆ ከቤት የወጣው ሩታና ሮማንም ለረጅም ጊዜ አሹን ሲፈልጉ ነበረ። አሹ ግን ወዴት እንደሄደ አልታየም ነበረ። በስተመጨረሻም ሮማንና ዳይመንድ አሹን ሲፈልጉት አሹ ወድቆ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ላይክና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው ቪዲዮዬ 120ኛ ነው። እንግዲህ በዛሬው ቪዲዮ እጅግ በጣም የሚያስገርምና በጣም የሚያሳዝን ክስተቶች ተከስተዋል ማለት ነው። አደይ እንግዲህ ለረጅም ጊዜ ብዙ ነገር ብዙ ፈተናን ተቋቁማ እዚህ ቤት ውስጥ ስራዋን አስቀጥላ ነበረ። ነገር ግን አሁን ላይ ያለው ነገር ሁሉ ከአቅሜ በላይ ሆኗል። ስለዚህ ይሄን ቤት ለቅቄ መውጣት አለብኝ በማለትም ወሰነች። እንግዲህ ዴቭና ፍቅር በምግብ መመረዝ ወደ ሆስፒታል ሄደው ከሆስፒታል ወደ ቤታቸው ተመልሰዋል። ታዲያ በዚህ መሀል ማን እንደዚህ እንዳደረገ ማንም እውነታውን የደረሰበት የለም። ነገር ግን አደይ ሰራተኛ በመሆኗ ብቻ እዚህ ቤት ውስጥ ይሄንን ጥፋት ልታጠፋ የምትችለው እሷ ነች በማለትም እንግዲህ ፍቅርም እናቷን አደይ እንዳጠፋችና አደይ ሁለቱን እንደመረዘች አድርጋ ስትናገር ነበረ። ታዲያ አደይና አሹ እህቴ ወንድሜ ስለሚባባሉም ከአንድ ሀገርም ስለመጡም እንግዲህ ይህንን ነገር ከነሱ ውጪ ሊያደርግ የሚችል ሰው የለም በማለትም እናቷም አምና እንግዲህ የፍቅርን ቃል አክብራ አደይ ከዚህ ቤት እንድትወጣ ምክንያት ሆናለች። ነገር ግን አደይ አንድ ነገር ማወቅ ያለባችሁ እኔ ከዚህ ነገር ውስጥ እጄ የለበትም፣ ግን ደግሞ ከዚህ ቤት ለመጨረሻ ጊዜ ለቅቄ ሄድላችኋለሁ በማለትም እንግዲህ ልብሷን ይዛ ከቤት ወጥታለች። አሹም እንግዲህ ከትዬ ጋር ተጣልቶ በንዴት ነበረ ቤቱን ለቆ የሄደው። አሹም እንግዲህ አደይ እንዳለችው ሁሉ እሱም ይህንን ነገር እኔም ሆነ እህቴ አደይ ልታደርገው አትችልም፣ ነገር ግን ይህንን ነገር ያደረገውን ሰው ፈልጋችሁ ድረሱበት በማለትም እንግዲህ ከቤት ወጥቶ ሄዶ ነበረ። ነገር ግን ከቤት ሲወጣ ወዴት እንደሄደና የት እንዳረፈ አልታወቀም ነበር። ታዲያ ሮማን እሱን ፍለጋ ወደ እነ ፍቅር ቤት ትመጣለች። ስትመጣ ግን አሹን አላገኘችም። አሹ እንግዲህ ስራን እንደለቀቀና ከትዬ ጋር እንደተጣላ ሩታ ስትነግራት እንግዲህ ሮማንም አሹን ለመፈለግ ሄዳ ነበረ። ሌሊ ጋም ስትሄድም አሹ ወደ ሌሊ ጋር እንዳልመጣና ሌሊም እንዳላየችው ስትናገር ነበር። ይህ ሁሉ ሰው አደይ ላይ ሲፈርድ ዴቭ ግን አደይ ይህንን ነገር እንደማታደርግ ሲከራከርላት ነበረ። አደይ እንግዲህ ዴቭን ስለምትወደውና ስለምታፈቅረው በፍጹም ይሄን ነገር ልታደርግባት እንደማትችል እሱም ያምናል። እሷም እንግዲህ ከዚህ ነገር ውስጥ እጇ እንደሌለባትና እነሱን በጭራሽ በምግብ ለመመረዝ እንዳላሰበች እኔም እናንተም ልባችሁ ያውቃል በማለትም እንግዲህ ተናግራ ከዚህ ቤት ግን ተሰናብታ ወጥታለች። አደይ ለረጅም ጊዜ የፍቅርን ቁጣ ግልምጫዋንና ብዙ ስድቧን ችላ ኖራ ነበር። እስከዛሬም ይህን ሁሉ የቻለችው እንግዲህ በእናቷ አደራ ምክንያት እንጂ ፍቅር ከሰው ጋር መኖር የምትችልና የሰው ባህሪ የሌላት በጣም ጨካኝና በጣም ምንም አይነት ለሰው ልጅ ርህራሄ የሌላት ሰው ነች። እታለምም አደይን ጠርታ አደይን ስትመታት ዴቭ ምን እያደረግሽ ነው እታለም በማለትም ሲቆጣ ነበረ። ታዲያ አደይ ከዚህ ቤት ከወጣች እኔ ለደቂቃ እዚህ ቤት መኖር አልችልም፣ እኔም ከእንግዲህ በኋላ ቤታችሁን ለቅቄ ወጣላችኋለሁ፣ ሁላችሁንም ደስ ይበላችሁ በማለትም እንግዲህ እሱም መውጣት እንደሚፈልግ ሲነግራት እሷም ደንግጣ ወዴት ነው የምትሄደው በማለትም ለማስቆም ሙከራ ታደርጋለች። ታዲያ አደይም
የተሰጣትን አሻንጉሊትና ለማስታወሻ የተገዛላትን ሁሉ ሰብስባ ከዚህ ቤት ለመውጣት ለመጨረሻ ጊዜ ስትሰናበትም እንግዲህ ፍቅር ያው ተንኮል ስለማያልቅባት አሁንም የተገዛው አሻንጉሊት ለሷ ሳይሆን ለኔ ነው፣ ከውጭ ሀገር የተላከልኝ አሻንጉሊት ነው ትላለች። ታዲያ ስለ አሻንጉሊት ስታወሪ ሰምቼሽ አላቅም ብትላትም እናቷ እሷ ግን በዛን ሰዓት አንቺ እዚህ አልነበርሽም፣ እኔና ወንድሜ ነበርን፣ ባርኮቴ ነበረ የተቀበለልኝ፣ ያመጣልኝም እሱ ነበረ፣ ስለዚህ ይህ አሻንጉሊት የኔ ነው ትላለች። ታዲያ አደይም አሻንጉሊቱን አስቀምጪ ስትባልም በጭራሽ አላስቀምጥም፣ አሻንጉሊቱ የራሴ ነው በማለትም እንግዲህ የራሷን ነገር ይዛ ከቤት ወጥታለች። ዴቭ እንግዲህ አደይ ወዴትም እንዳትሄጂ እኔ ቤት ተከራይቼ አኖርሻለሁ፣ አብረን እንኖራለን ብሎ ጠይቋት ነበረ። እሷ ግን ከማንም ጋር መኖር እንደማትፈልግና ለተወሰነ ጊዜ ሌሊ ጋር ቆይቼ ነገሮችን አስተካክዬ የራሴን ነገር እስከምጀምር ድረስ ካንተ ጋር ህይወት መጀመር አልፈልግም ብላም እንግዲህ ወደ ሌሊ ቤት ሄዳለች። ሌሊም ከባቡሬ ጋር እየተስማሙና ሀሳብ ለሀሳብ እየተገላለጹ ይገኛሉ። እንግዲህ ባቡሬ በጣም በሰው እየተጎዳና እንዲሁም ደግሞ እናቱ በህይወት እንዳለች አባቱ ግን ጥሎት እንደጠፋ ለሌሊ ሲናገር ነበረ። ሌሊም እንግዲህ ያንተን ታሪክ ንገረኝ ብላ ስትጠይቀው እሱ ግን ላለመናገር ከቤት ወጥቶ ሄደ። ሌሊ ተከትላ እሱ ወዳለበት ሄዳ እንግዲህ እስከ መጨረሻው የህይወቱን ታሪክ እንዲነግራት ታደርጋለች። እሱም አንዳንዱን እየነገራት አብረው ቆዩ። ታዲያ እሷም እናትህን አስተዋውቀኝ ትለዋለች። እሱ ደግሞ እናቴን አላስተዋውቅሽም፣ እናቴ የአይምሮ ታማሚ ናት፣ በድንጋይ ስታሯሩጥሽ ከማየት ባላስተዋውቅሽ ይሻላል በማለትም ሳያስተዋውቃትም ቀረ። እሷ ግን እንዲያስተዋውቃት እና ከእናቱ ጋር መገናኘት እንደምትፈልግ ስትነግረው ነበረ። እንግዲህ ፍቅርና ቤዛ ባደረጉት ነገር አደይ ስራዋን ለቃ ከስራዋ ተፈናቅላ ከቤት ወጥታለች። አደይ እንግዲህ ምንም አይነት ነገር ውስጥ እጇ ባይኖርም ነገር ግን በፍቅርና በቤዛ ምክንያት ከቤት ከስራዋ ተፈናቅላ ወጥታለች። አደይ ታዲያ ለረጅም ጊዜ የሷን ባህሪ የሷን አመል ችላ ብትኖርም አሁን ግን በቃኝ ብላ ከዚህ ቤት ወጥታለች። የፍቅር እናትም እንግዲህ ፍቅርን በመስማት እንዲሁም ደግሞ በልጆቼ ላይ የዚህን ያክል ግፍና በደል ከደረሰባቸው ከእንግዲህ በኋላ ምን እንደሚመጣባቸው አላውቅም፣ ስለዚህ እነዚህ ሰዎች ከዚህ ቤት መውጣት አለባቸው በማለትም እንግዲህ ተቆጥታ ከቤት አስባረረች። በተለይም ደግሞ ዳይመንድና ኪንጎ ቤዛን መንገድ ላይ ይዘው ሲጠይቋት ነበረ። እንግዲህ ቤዛ ስትጠየቅ አዎ እኔ ነኝ የመረዝኳቸው ብላ ነበር። ነገር ግን የፍቅርን እናት ስታይ እንግዲህ እማዬ አድኝኝ ባክሽን፣ እነዚህ ሰዎች ሊገሉኝ ነው ብላ ለፍቅር እናት እንግዲህ በግዴታ እንዳስገደዷትና ሊደበድቧት እንዳሉ ስትናገር ነበረ። የፍቅር እናትም እንግዲህ ምን ተፈጠረ? ዳይመንድ ማለት አንተ ነህ እንዴ? አንተ ጨካኝ በማለትም እንግዲህ ዳይመንድን ከዚህ በፊት በስርቆት ስለምታውቅ ልታምን በጭራሽ እሱ የሚላትን ነገር መቀበል አልፈለገችም ነበር። ቅምጥልና ኪንጎ ተስማምተው አብረው ለመኖር ወስነዋል። ኪንጎ እንግዲህ ከዚህ በኋላ ከአንቺ ጋር ሆናለሁ በማለትም ፍቃደኛ ሆኖ ያደይ ነገር ከእንግዲህ በኋላ ከውስጤ መውጣት አለበት፣ እሷ የራሷን ህይወት እየኖረች ነው፣ ስለዚህ እኔ ደግሞ ራሴን መጉዳት የለብኝም፣ አንቺንም መጉዳት የለብኝም በማለትም እንግዲህ ይቅርታ ጠይቆ ከእሷ ጋር ለመኖር ወስኗል። ነገር ግን አባባ ይሄንን ነገር ቢሰማ ምን ይላል ይላታል። እሷም እንግዲህ አንተ ሽማግሌ ልከ በስነ ስርዓቱ ታገባኛለ፣ ከዛ በኋላ ምንም የሚመጣ ነገር የለም ትላለች። ሌሊም እንግዲህ ቤት ውስጥ መቀመጥ አልፈልግም ካንተ ጋር ወጣለው በማለትም እንግዲህ ከባቡሬ ጋር ወጥታ ባቡሬ ወደሚሄድበት ሁሉ ከሱ ጋር እየሄደች ነበረ። እንግዲህ ሌሊ አሁን ላይ ባቡሬን በስስት አይን ማየት ጀምራለች። ወዴትም እንዳትሄድ ከሄድክም ደግሞ ሳትቆይ ወደ ቤት ተመለስ ትላለች። ባቡሬም እንግዲህ እሺ ንግስቷ በማለትም እንግዲህ ቶሎ መለሳለሁ ብሎ ከቤት ወጥቶ እሷ እንዳለችው በቶሎ ወደ ቤት ይመለሳል። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው ቪዲዮ ይሄን ይመስል ነበረ። በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ደግሞ ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሁልጊዜም እንደምላችሁ ፈቅዳችሁና ወዳችሁ ስለምትከታተሉኝ እጅግ በጣም ከልብ አመሰግናለሁ። ቀጣዩን ክፍል በሚቀጥለው ይዤላችሁ የምመጣ ይሆናል። እስከዛውም ድረስ በያላችሁበት ቸር ሰንብቱልኝ። ባይ ባይ።